ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬም አድርጉን። በሀሳብ መስጫ ሳጥናችን ላይ የሳምንት አጋማሽ የሊግ ጨዋታዎችና የጥሎ ማለፍ ጨዋታዎችን በአውሮፓ ዙሪያ እያየን ነው። የምትደግፏቸው ክለቦች ምሽት ጨዋታ ከነበራቸው እንዴት ነበር? ዛሬ ደግሞ ጨዋታ የሚያደርጉ ከሆነ ምን እንጠብቅ? ከየስቴዲየሞቹ ሳምንታችሁን እያጋራችሁን ቆዩን። እኛ በመረጃ ሰዓታችን የዛሬ ጨዋታዎችን እናነሳለን። ትላንትና በአውሮፓ ዙሪያ ሲደረጉ ከነበሩ ጨዋታዎች ሰፋ ያለ መረጃ ይዘናል። በተለይም ሪያል ማድሪድ በጣም ወሳኝ ምሽት አሳልፏል። ከዛ ውጭ ግን ብዙ አነጋጋሪ ጉዳዮች ማድሪድ ቤት አሉ። ልዩ ጥንቅር ለማድሪድ ደጋፊዎች ተሰናድቷል። እስከ ፕሮግራማችን ፍጻሜ ትቆያላችሁ። ከዛ በዘለለ በባርሴሎና በኩል ሰፋ ያለ የቡድን ዜና እናነሳለን። በጣሊያን በጀርመን ሲካሄዱ የነበሩ ጨዋታዎች አሉ። ኔይማር ሃትሪክ ሰርቶ ቡድኑን ከወራጅ ቀጠና ማርቆ ሊያተርፈው 1 ነጥብ ቀርቷል። ልዩ ጥንቅር አዘጋጅተናል። አብራችሁን ቆዩ። ተወዳጁ የእንግሊዝ ፕሪሚየር ሊግ በአጓጊነቱ እንደቀጠለ ይገኛል። ትልቅ ምዕራፍ ይፈጠርበታል የተባለው የታህሳስ ወር ተጀምሯል። በዲሴምበር ወር በፈረንጆቹ አቆጣጠር የታህሳስ ወር ማለት ነው። ልዩ ነገሮችን ልንመለከትበት እንችላለን። ፕሪሚየር ሊጉም ትላንትና የ14ኛ ሳምንት ጨዋታዎች ያንን የሚጠቁሙ ነበሩ። በርካታ ያሉ ጨዋታዎች ነበሩ። ሁሉንም ጨዋታዎች በየስቴዲየሞቹ ዞረን ተዟዙረን እንመለከታለን። ትላንትና ደግሞ ተረኛው በርከት ያለ ግብ የተመለከትንበት ትልቅ ፉክክር የነበረው ከፉልሃምና ከሲቲ ጨዋታ ቀጥሎ የብራይተን እና የአስቶን ቪላ ነበረ። ድንቅ ምሽት ነበር፣ እናነሷለን። ጉዳት ሁሉ የተስተናገደበት ልዩ ታሪኮች የተፈጸሙበት ጨዋታ ነው። ለየት ያለ ጥንቅር ይዘናል። በማንቸስተር ሲቲ በኩል የቡድን ዜና እናነሳለን። ሲቲ ሁለተኛን የፕሪሚየር ሊጉ ሌላ በጣም ፈታኝ ጨዋታ በሳምንቱ መጨረሻ እንደሚጠበቀው ይታወቃል። ሲቲያንም አብራችሁን ቆዩ። የምዕራብ ለንደኑ ክለብ ቼልሲ አርሰናልን በ10 ተጫዋች ከፈተነ በኋላ በሙሉ ተጫዋች ግን ሲሆን ኢላንድ ሮድ ስቴዲየም ላይ ለሊድስ እጅ ሰጥቷል። ያለ ካይሴዶ መጫወት ለቼልሲ ምን ያህል አደጋ እንዳለው በማስረጃ ጭምር እንነግራችኋለን። ጋሪ ኔቭል በቼልሲ ተስፋ አልቆረጥኩም እያለ ነው። ሊድስ ከኛ የተሻሉ ስለነበሩ አሸነፉን ያሉትም ማሬስካ ተጠቃሽ ናቸው። ሰፊ ጥንቅር ይዘናል። ቼልሲያን ቆዩን። በሊቨርፑል በኩል ፍሎሪያን ቬርዝ አልጸደቀም ግቡ። ውድ ቤተሰቦቻችን በራስ ላይ በተቆጠረ ግብ ነው የጸደቀው። ፍሎሪያን ቬርዝ አሁንም ግብ ማስቆጠሩን አልቻለም። ሊቨርፑልም ተከታታይ ድል ማግኘት አልቻለም። ትላንትም ነጥብ ጥሏል። ኢሳክ አስገራሚ ክብረ ወሰን ነው ትላንትና ደግሞ ያስመዘገበው። በጣም መጥፎ የሚባል ቁጥር ነው። የሊቨርፑል ያለፉት 9 የፕሪሚየር ሊግ ጨዋታ 7ቱ ድል አልተገኘባቸውም። ጎሉ የተቆጠረብን እድለኛ ስላልነበርን ነው እያሉ ነው እሳቸው። ግን ምናልባት ሊቨርፑል ግን እድለኛ የነበረው 93ኛው ደቂቃ ላይ ነው። ፍሬድሪኮ ኬዛ ከመስመር ላይ ያዳነ ኳስ ጨዋታው በዛው ተጠናቀቀ። ልዩ ጥንቅር ይዘናል። ለሊቨርፑል ደጋፊዎች የምሽቱን ጨዋታ በስፋት እናነሷለን። አብራችሁን ቆዩ። የሰሜን ለንደኑ ክለብ አርሰናል ከሊቨርፑል ውጪ የረታው ቡድን በዚህ ዓመት የለም። ባየር ሙኒክንም ረቷል፣ ከቼልሲም ነጥብ ተጋርቷል። አሁን ደግሞ ተራው ብሬንትፎርድን መግጠም ነበረ። ትላንትና አርሰናል ግብ ሳይቆጠርበት ብሬንትፎርድን ረቶ የፕሪሚየር ሊግ መሪነቱን አጠናክሮ ቀጥሏል። ታህሳስ ወር ለሁሉም ከባድ ነው ተብሎ ይጠበቅ ነበር። ለአርሰናል ግን ቀለል ያለው ይመስላል። የጨዋታ መርሃ ግብሩን እንቀበላለን ብለዋል አሰልጣኝ ማይክል አርቴታ። ቤን ዋይት ከረጅም ጊዜ በኋላ ተሰልፎ ቢጫወት የጨዋታ ኮከብ ሆኗል። ልዩ ምሽት ነበረ ለአርሰናል። በጣም አስከፊ ነገር ግን ካለን አርሰናል ቤት 2 በጣም ቁልፍ ተጫዋቻቸው በአንድ ጨዋታ ነው የተጎዱት። ራይስም ሞሽኬራም፣ ሳሊባ የለ፣ ማጋሌሽ የለ፣ አሁን ደግሞ ሞሽኬራ የለ፣ አሁን ደግሞ ዴክላን ራይስ ተጎድቷል። ይህን አሳሳቢ ጉዳይ አርሰናል ቤት እናነሰዋለን። ሚኬል ሜሪኖንም በተለየ መንገድ ይዘናል። አርሰናልያን አብራችሁን ቆዩ። የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ በ25 አስደናቂ ቁጥር አለው። ለየት ያለ መረጃ ይዘናል። ከዌስትሃም ጋር ሲጮት ደግሞ ሌላ ለየት ያለ መረጃ እናነሳለን። በማንቸስተር ዩናይትድ በኩል የቡድን ዜና ስናነሳ ከጉዳት ጋር በተያዘና ከጉዳት ስለተመለሱ ተጫዋቾች እናነሳለን። የዩናይትዱ ተጫዋች ከማንቸስተር ዩናይትድ ቲቪ ጋር ቆይታ ነበረው። ምን አነሳ ምን ጣለ የሚለውን እንነግራቸዋለን። ከዛ ውጪ ማንቸስተር ዩናይትድ ቤት ዛሬ በስፋት ያገኘናቸው 3 ትልልቅ የዝውውር መረጃዎች አሉ። እነኝህን የዝውውር መረጃዎች እናነሳለን። ማንቸስተር ዩናይትድ ከዌስትሃም ዛሬ ትልቅ
የደረጃ ለውጥ ሊያስከትል የሚችል ጨዋታ ለማንቸስተር ዩናይትድ ምሽት 5 ሰዓት ይደረጋል። ልዩ ጥንቅር በጨዋታው ዙሪያ ይዘናል። ቅድመ ግምታችሁን ዩናይትድን እያደረሳችሁን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ የጨዋታ ቅድመ ግምታችሁን ወይም ክለቦቻችሁ አስቀድመው ከተጫወቱ እንዴት ነበረ ምሽቶቻችሁ እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ነገ ነው የሚጀመረው። ነገ 9 ሰዓት ላይ ወላይታ ዲቻ ከምድረገነት ሽረም አዲስ አበባ ስቴዲየም ሐዋሳ ዩኒቨርሲቲ ላይ ኢትዮጵያ መድን ከኢትዮ ኤሌክትሪክ 10 ሰዓት ሲል የሚደረገው ጨዋታ ነው የኢትዮጵያ ፕሪሚየር ሊግ የሚመልሰው። ስለዚህ ዛሬም የኢትዮጵያ ፕሪሚየር ሊግ እረፍት ላይ የሚቆይ ሲሆን በአውሮፓ ዙሪያ ግን ዛሬ ሊጎች ይካሄዳሉ። ለአብነት ያክል በተወዳጁ የእንግሊዝ ፕሪሚየር ሊግ በ14ኛ ሳምንት ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ዛሬ ጨዋታቸውን የሚያደርጉ ሲሆን በጣሊያን የኮፓ ኢታሊያ ጨዋታዎች ዛሬ 2 መርሃ ግብሮች እንመለከታለን። ቦሎኛ ከፓርማ ምሽት 2 ሰዓት ላይ እንዲሁም ምሽት 5 ሰዓት ላይ ላዚዮ ከኤስ ሚላን በጣም ትልቅ ጨዋታ ይደረጋል። ይሄ ሌላ ትልቅ ጨዋታ ነው። ወደ ቤተሰቦቻችን ማንቸስተር ዩናይትድ ከዌስትሃም ዩናይትድ የሚያደርጉትን የፕሪሚየር ሊግ ተጠባቂ ጨዋታ በዩናይትድ የመረጃ ሰዓት ሰፊ ሽፋን እንሰጠዋለን። እስከ ፕሮግራማችን ፍጻሜ ቆዩ። ሪያል ማድሪድ ከአትሌቲኮ ቢልባኦ ጋር ያደረገውን የተስተካካይ መርሃ ግብር ጨዋታ 3-0 በሆነ ውጤት ድል አድርጓል። ለማደኛው ኬሊያን ምባፔ 2 ግብ አስቆጥሯል። ግን ትላንትና ሁለቱም ከፍጹም ቅጣት ውጪ ናቸው። 7ኛው ደቂቃ ላይ እና እንደዚሁም 59ኛው ደቂቃ ላይ በጨዋታ አስቆጥሯል። ኤድዋርዶ ካማቪንጋ 42ኛው ደቂቃ ላይ ቀሪዋን የሪያል ማድሪድ ግብ ማስቆጠር ችሏል። ሪያል ማድሪድ የፊት ሰር ተጫዋች ኬሊያን ምባፔ በሊጉ 16ኛ ጎሉ ላይ ደረሰ። ምባፔ በውድድር ዓመቱ ካደረጋቸው 20 ጨዋታ 11 የጨዋታ ኮከብ ተብሎ ተመርጧል። ሪያል ማድሪድ ከ3 ጨዋታ ነጥብ መጣል በኋላ ወደ ጨዋታ አሸናፊነት ተመልሷል። ነጥቡን 36 አድርሶ ከባርሴሎና በ1 ነጥብ ብቻ ዝቅ ብሎ ይገኛል። አትሌቲኮ ቢልባኦ 20 ነጥብ ላይ ቀርቷል። ቀጣይ ሳምንት ቅዳሜ አትሌቲኮ ማድሪድ ከአትሌቲኮ ቢልባኦ፣ እሁድ ሪያል ማድሪድ በሳንቲያጎ ቤርናቤው ሴልታ ቪጎን የሚያስተናግድ ይሆናል። ኬሊያን ምባፔ በሲዝን ለክለቡና ለሀገሩ እንዳጠቃላይ ለፈረንሳይና ለሪያል ማድሪድ ማለት ነው 22 ጨዋታ 30 ጎሎች 6 አሲስት ከ30ው ጎል 7ቱ ፍጹም ቅጣት ምትናቸው 36 የግብ አስተዋጽኦን እንደ አጠቃላይ ማበርከት የቻለበት ነበረ። ትላንትና 2 ግብ አስቆጠረ፣ 1 አሲስት አደረገ። ሌላ በጣም አስደናቂ የሚያደርገው ነው 3ቱም ግብ ላይ ተሳተፈ። 2 የግብ ዕድል ፈጠረ። 2 ትልልቅ የግብ ዕድሎች ናቸው። በነገራችን ላይ ሁለቱም 4 ሙከሮቹ ኢላማቸውን የጠበቁ ናቸው። 100% ሙከራው ኢላማውን የጠበቀ እንደማለት ነው። 4 ስኬታማ ድሪብል፣ 4 ኳሶችን ተቃራኒ ሳጥን ውስጥ ነክቷል። 26 ኳሶችን ለቡድን አጋሮቹ በትክክል አቀበለም። 47 ኳስ በጨዋታው ላይ ነክቷል። 5 የመሬት ላይ ግንኙነት አሸንፏል። 100% የአየር ላይ ግንኙነቶችን ማሸነፍ ችሏል። ኬሊያን ምባፔ የክርስቲያኖ ሮናልዶን ሪከርድ ይሰብራል አይሰብርም? እጁ ላይ እንግዲህ 4 ጨዋታዎች ይቀሩታል 2025 እስኪጠናቀቅ ድረስ። ሮናልዶ በ2013 59 ግብ በውድድር ዓመቱ አስቆጥሮ ነበር ወይም በዓመቱ አስቆጥሮ ነበር። ኬሊያን ምባፔ 54 ሲደመር ደርሷል። የትላንትና አንደኛው የኬሊያን ምባፔ ግብ የተገኘችው ከትሬንት አሌክሳንደር አርኖልድ አሲስት ነበር። አሲስቷ ከራሱ የሜዳ ክፍል ላይ ያ ሊቨርፑል ቤት የምናውቀውን አይነት አሲስት ነው ያደረገው። ከዛ በኋላ ግን ተጎድቶ ተቀይሮ ወጥቷል። ትሬንት አሌክሳንደር አርኖልድ የጉልበት ጉዳት ሳያስተናግድ እንዳልቀረ ተጠቁሟል። ታዲያ ተቀይሮ እስኪወጣ ድረስ 1 አሲስት 1 የግብ ዕድል ፈጠረ። ያ በጣም ትልቅ የግብ ዕድል ነበረ። በኬሊያን ምባፔ የተቆጠረ ነው። 100% ስኬታማ ድሪብል፣ 5 ኳሶችን 3ኛ የሜዳ ክፍል ያቀብሏል። 6 ኳሶቹ ረጅሞቹ ስኬታማ ነበሩ። ይሄ ለየት የሚያደርገው ቁጥር ነው። የአርኖልድ 2 ክሮሶችን አድርጓል ለቡድን አጋሮች ወደ ሳጥን ውስጥ 29 ኢላማቸውን የጠበቁ ኳሶችን ለቡድን አጋሮች አድርሷል። 45 ኳስ ነክቷል፣ ግን ተጎድቶ ወጥቷል። ይህ ተጫዋች ለምን ያክል ጊዜ ከሜዳ ይርቃል የሚለው ደግሞ ዛሬ ሕክምና ምርመራ ውጤቱ እጃችን ላይ ከደረሰን እነግራችኋለን። ምናልባት ከጨዋታው ጋር አያይዘን አንድ ልናነሳው የምንችለው ጉዳይ ከጨዋታው መጠናቀቅ በኋላ ቪኒሺየስ ጁኒየር እና አሰልጣኝ ዣቪ አሎንሶ ተቃቅፎ በቃ ሰላም እንደወረደ ሊያሳዩ ለካሜራ ጥረት ያደረጉበት፣ ሁለተኛ ነገር ደግሞ ቪኒሺየስ ጁኒየር ከቢልባኦ ደጋፊዎች ጋር የለመደውን ሰጣ ገባ ገብቶ በኋላም ላይ እንደውም እሱ በጣቱ 3-0 እየመራናችሁ ነው ብሎ ከ1 እስከ 3 አስቆጥሯቸውን ለቢልባኦ ደጋፊዎች ጣቱን
በኋላም ላይ እንግዲህ በዛ ውጤት ጨዋታው ተጠናቀቀ። አሁን የደረጃ ሰንጠረዡን ካየን ባርሴሎና በ37 ነጥብ ይመረዋል ላሊጋውን። ሪያል ማድሪድ በ36 ይከተላል። ቪላሪያል 32 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ31 ነጥብ አራተኛ፣ ሪያል ቤትስ በ24 ነጥብ አምስተኛ ደረጃ ላይ ተቀምጧል። ቀጣይ የሳምንቱ መጨረሻ ቅዳሜና እሁድ ከአርብ ጀምሮ የላሊጋ ጨዋታዎች እንዲሁ መደረግ ይቀጥላሉ። በጣሊያን የኮፓ ኢታሊያ መርሃ ግብሮች ነበሩ ትላንትና ሲደረጉ የነበሩት። በትላንትና ዕለት ኢንተር ሚላን ከሄላስ ቬሮና ያደረጉት ጨዋታ በትልቁ ይጠበቅ ነበረ። ኢንተር ሚላን ሄላስ ቬሮናን 5-1 በሆነ ውጤት ድል ያደረገበት መርሃ ግብር ሆኗል። ውድ ቤተሰቦቻችን በጨዋታው ላይ እንግዲህ ለኢንተር ሚላን አምስቱን የማሸነፊያ ግቦች ዲዮፍ 18ኛው ደቂቃ ላይ፣ ስቶፖስ 20ኛው ደቂቃ ላይ፣ ቱራም 34ኛው እና 51ኛው ደቂቃ ላይ፣ ቦኒ 75ኛው ደቂቃ ላይ አምስቱን ግቦች አስቆጥሯል። ለሄላስ ቬሮና ሳጋርዱ ነበር 67ኛው ደቂቃ ላይ ብቸኛዋን ግብ ከመረብ ማሳረፍ የቻለው፣ ግን ቡድኑን ከሽንፈት ያልታደገች ኢንተር ሚላንን ወደ ቀጣዩ ዙር ያሳለፈም ለኢንተር በጣም ቀላል የነበረ ጨዋታ ነበር ማለት ይቻላል። ናፖሊ በፍጹም ቅጣት ምት ድል አድርጎ ወደ ቀጣዩ ዙር ማለፉን አረጋግጧል። ናፖሊ ከ10 ፍጹም ቅጣት ምት በኋላ ነው በነገራችን ላይ ወደ ቀጣዩ ዙር ያለፈው። ከካግላሪ ጋር የነበራቸውን ጨዋታ 1-1 በሆናቸው ውጤት አጠናቀቁ። 28ኛው ደቂቃ ላይ ሉካ ናፖሊን መሪ ያደረገ፣ በኋላም ላይ 67ኛው ደቂቃ ላይ ኤስፖስቲዮ አቻ አድርጎ ካግላሪን ጨዋታውም ባቻ ውጤት መጠናቀቁን ተከትሎ አልቢትሩ ወደ ፍጹም ቅጣት ምት አመሩ። ከዛ በኋላ በናፖሊ በኩል 10 መጥተው 9ን አስቆጠሩ። በካግላሪ በኩል 10 መጥተው 8ን አስቆጠሩ። ስለዚህ ናፖሊ 9-8 በፍጹም ቅጣት ምት ድል አድርጎ ወደ ቀጣዩ ዙር እንደዚሁ ማለፍ የቻለበት ለናፖሊ ጭንቅ ምሽት ነበር ማለት ይቻላል በኮፓ ኢታሊያ። ሌላኛው መርሃ ግብር አታላንታን ከጄኖ ያገናኘ ጨዋታ ነበረ። አታላንታም የኮፓ ኢታሊያ መርሃ ግብሩን 4-0 በሆነ ውጤት ጄኖን አሸንፎ ወደ ቀጣዩ ዙር እንደዚሁ ማለፉን አረጋግጧል። ጂምሲን 19ኛው ደቂቃ ላይ፣ ማርቲን 54ኛው ደቂቃ ላይ፣ ማሪዮ ፓስሊች 82ኛው ደቂቃ ላይ፣ አሁኖር 91ኛው ደቂቃ ላይም አራቱን የአታላንታ ግቦች እንደዚሁ ከመረብ ማሳረፍ የቻሉበት ነበርና አታላንታም እንደዚሁ ልክ እንደ ናፖሊና ኢንተር ሁሉ ተጋጣሚዎቹን ረትቶ ወደ ቀጣዩ ዙር ማለፉን አረጋግጧል። ውድ ቤተሰቦቻችን ዛሬ የመጨረሻም የኮፓ ኢታሊያ ወደ ቀጣዩ ዙር ኃላፊዎችን ደግሞ እንለያለን። ቦሎኛ ከፓርማ ምሽት 2 ሰዓት፣ ላዚዮ ከሚላን ምሽት 5 ሰዓት ላይ በሚደረጉ መርሃ ግብሮች የኮፓ ኢታሊያ ቀሪ ኃላፊ ክለቦችን እንደዚሁ የምንለይበት ይሆናል። በጀርመን የዲኤፍቢ ፖካል ጨዋታዎች ሲካሄዱ ነበረ። ባየር ሙኒክና ሃሪኬንም የሚያቆማቸው ጠፍቷል። ትላንትናም ያውን የቀጠለው ትላንት ከዩኒየን በርሊን ጋር ነበረ ጨዋታ የነበረባቸው በጀርመን ዲኤፍቢ ፖካል ባየር ሙኒክ 3-2 በሆነ ውጤት ድል አድርጓል። ትላንትና በራስ ላይ የተቆጠሩ ግቦች ናቸው በነገራችን ላይ ለባየር ሙኒክ ሁለቱ። አኒሻ የዩኒየን በርሊኑ ተጫዋች 12ኛው ደቂቃ ላይ ራሱ ላይ አስቆጥሮ ባየር ሙኒክ 1-0 መራ። ሃሪኬን 24ኛው ደቂቃ ላይ የባየር ሙኒክን ሁለተኛ ግብ አስቆጠረ። ሊቴ የዩኒየን በርሊኑ ተጫዋች በራሱ መረብ ላይ እንደገና 45ኛው ደቂቃ ተጠናቆ በጭማሪ 4ኛው ደቂቃ ላይ አስቆጥሮ የባየር ሙኒክን 3 የማሸነፊያ ግቦች አገኙ። በዩኒየን በርሊን በኩል ሁለቱም በፍጹም ቅጣት ምት የተገኙ ናቸው። ኳርፊልድ በ40ኛውና 55ኛው ደቂቃ ላይ ሁለቱን የፍጹም ቅጣት ምት ግቦች ከመረብ እንደዚሁ ማሳረፍ የቻለበት ነበረ። ከረፍት በፊት ግን ባየር ሙኒክ 3-0 ሲመራና በዛው 3 ጎሎች ሲጠናቀቅ ጨዋታው ሃሪኬን ብቻ ነው ብቸኛው የባየር ሙኒክ ግብ አስቆጣሪ። ቀሪ 2 ግቦች ራስ ላይ ተቆጠሩ ነበሩ። በጣም አስገራሚ ነው። ለማንኛውም የጀርመን ዲኤፍቢ ፖካል ትላንትናም የነበሩ ጨዋታዎችን በዛው ለመጠቆም ውጤት ፍራይቡርግ ድራምስታድ 98ን 2-0 አሸንፎ ወደ ቀጣዩ ዙር ያለፈ። ስቱትጋርት ደግሞ ቦከምን 2-0፣ እንደዚሁም ሃምቡርግና ሆልስቲን ኪል 1-1 አጠናቀው በመለያ ምት ሆልስቲን ኪል 4-2 ሃምቡርግን አሸንፎ ወደ ቀጣዩ ዙር ማለፍ ችሏል። ኔይማር ጁኒየር እንዳይጫወት በጤና ባለሙያዎች ወይም በሕክምና ባለሙያዎች ተከልክሏል። ጉዳቱም እረፍት ይፈልጋል፣ ምናልባት ቀዶ ጥገናም ሊዳረገው ይችላል ብለው እነሱ እረፍት እንዲያደርግና ከሜዳ እንዲርቅ ነገሮት ነበረ። እሱ ግን ክለቤ አይወርድም ብሎ ጉዳቱን ችላ ብሎ በማስታገሻ እየተጫወተ ነው። ትላንትና ኔይማር ሃትሪክ ሰርቷል። ወደ ቤተሰቦቻችን ኔይማር ትላንትና
ጁቬንቱድ ጋር የነበረውን ጨዋታ ሳንቶስ 3-0 በሆነ ውጤት ሲያሸንፍ ኔይማር ከረፍት በኋላ 56ኛው 66ኛው ደቂቃ ላይ በጨዋታ 73ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ሳንቶስ 3-0 በሆነ ውጤት ድል አደረገ። ውጤቱን ተከትሎ ሳንቶስ ከዚህ በኋላ 1 ነጥብ የሚያገኝ ከሆነ ከመውረድ ይተርፋል ማለት ነው። ከዛ በዘለለ ግን የሌሎች ክለቦች ውጤት በራሱ ሊወስኑ ይችላል። እነ ቪቶሪያ፣ ኢንተርናሲዮናሌ፣ ጁቬንቱድ የመሳሰሉት እነ ጁቬንቱድ እንኳን ወድቀዋል። ግን እነ ቪቶሪያ እና እነ ኢንተርናሲዮናሌ ምናልባት ሊያሰጉት የሚችሉ ሁለቱ ክለቦች ናቸው። የሁለቱ ውጤት በራሱ ይጠበቃል። የግብ ክፍያ ልዩነት ሳንቶስ ከፍ ያለ ስላለው የመትረፍ እድሉ በጣም ሰፊ ነው። ለማንኛውም ትላንትና ኔይማር ጁኒየር ሃትሪክ ሰርቶ ክለቡን ሊያተርፈው ከጫፍ ደርሷል። የተወሰኑ አጫጭር መረጃዎችን እናንሳና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን እንሻገራለን። ሪያል ማድሪድ በአሁኑ ሰዓት በዓለም ከፍተኛ ክፍያ የሚያገኙ 10 ተጫዋቾች ውስጥ 3ቱን በቡድን ውስጥ ይዟል። ይሁን እንጂ ተጫዋቾቹም ከዚህ ባለፈ ካላቸው የግል አጋር ስምነት እና የግል ድርጅቶቻቸው ከሪያል ማድሪድ ያልተናነሰ ገቢም ይዝቃሉ። ይህ የተጫዋቾቹ እንቅስቃሴ ለአሰልጣኝ ዣቪ አሎንሶ ብቻ ሳይሆን ለፕሬዚዳንት ፍሎሬንቲኖ ፔሬዝም ጭንቅ ፈተና ነው የሆነው ይላል የማርካ ዘገባ። ይህንም ተከትሎ ተጫዋቾቹም ተጠባባቂ ሲሆኑ የቋሚ ቦታቸው ብቻ ሳይሆን በስራቸው ያሉ ተቋማትን በርካታ ሚሊዮኖች ያሳጣል። የተጫዋቾቹ እውቅና የጨዋታ ሰዓት ማግኘት በአካባቢያቸው ላሉ በርካታ ሰዎችና ተቋማትም የዕለት ገቢ ነው ተብሏል። አሁን በክለቡ ያሉ ኮከቦች ተጫዋቾች ብቻ ሳይሆኑ እንደ ተቋም መሆናቸው ሲገለጽ የጨዋታ ሰዓት ካላገኙ መላው ድርጅታቸው እንደሚከስር ተገልጿል። ቪኒሺየስ ጁኒየር በግሉ ማናጀር እና 2 ረዳት እንዲሁም ሹፌርን ጨምሮ 25 ሰራተኞች በስሩ ይዞ ይንቀሳቀሳል። ልብ አድርጎ የሪያል ማድሪድ ተጫዋች ነው። እንቀጥል። ቪኒሺየስ ጁኒየር 40 ሰራተኞች፣ የግሉ ቡድን ምግባረ ሰናይ ፋውንዴሽን የራሱ ክለብ አለው። ኬሊያን ምባፔ እናቱ ወኪል ናት፣ የራሱ ክለብ ፕሮዳክሽን ካምፓኒ አለው። ትልቅ የበጎ አድራጎት ስራ አለው። ቤሊንግሃም የራሱ መተግበሪያ የዩቲዩብ ቻናልና የበጎ አድራጎት ተቋም አለው። ሮድሪጎ ጎኤሽ አባቱ ወኪል ነው። የግል ሰራተኞች፣ የሚዲያ አማካሪ፣ የአካል ብቃት አሰልጣኝ አለው። አርዳ ጉለር የግል ምግብ ባለሙያ፣ የግል አሰልጣኝ፣ ፊዚዮቴራፒስት አለው። አሁን ላይ የሪያል ማድሪድን መልበሻ ቤት ማስተዳደር በዓለም ላይ ትልቁ ኃላፊነት ብሎታል ዘ አትሌቲክ። እነኚህ የእግር ኳስ ከዋክብቶች ከእግር ኳስ ሜዳ ውጭ ያላቸው ሀብትና በስራቸው የሚንቀሳቀሱ የግለሰቦች ብዛት ለቁጥጥር ፈተና ሆኗል የተባለው ሪያል ማድሪድ ቤትና የካርሎ አንቸሎቲ እሳቸው ተጫዋቾቹ እንደሚፈልጉ አደረጉ። ዣቪ አሎንሶ ደግሞ እኔ እንደምፈልገው ይሁን ቢሉም ነገሮች በጣም ከባድ ናቸውና ይህን ቡድን ማስተዳደር በጣም ቸግሯል ብሏል። መረጃው የማርካና የዘ አትሌቲክ ነው። የባርሴሎና ስፖርቲንግ ዳይሬክተር የቀድሞ የቡድን አጋሩ ነው ለሊዮኔል ሜሲ ዴኮ ሜሲ ወደ ባርሴሎና ይመጣል ወይ ተብሎ ጠይቆ ነበረ በውሰት እርግጠኛ አይደለሁም፣ አይመስለኝም። ምክንያቱም ሊዮኔል አንድሬስ ሜሲ በኢንተር ማያሚ ኮንትራት አለው እና የሚሆን አልመሰለኝም ብሏል። ነገር ግን አንዳንድ ነገሮች ሊኖሩ ከቻሉ እንመለከታለን። ግን በፍጹም ሜሲ ወደ ባርሴሎና አይመጣም ብሏል። ምናልባት ለስንብት የሚመጣ ከሆነ እንግዲህ የምንመለከት ይሆናል። ግን ሜሲ በባርሴሎና ጠብቁት ብሏል። በዛው በባርሴሎና አንድ መረጃ ለመጨመር የሜሲ ተተኪ ይሆናል የተባለው ላሚን ያማል የባርሴሎና ምርጡ ተጫዋች ነው። የአውሮፓ ምርጡ ተጫዋች ስለመሆኑ ብዙ ጥያቄ አይነሳበትም። አንድ ጥያቄ ግን አለ እሱ ላይ ከሰሞኑ እንደውም የድሪብሎቹ አሲስቶቹ መነጋገሪያ ከሆኑ በኋላ ላሚን ያማል የትልቅ ጨዋታ ተጫዋች አይደለም፣ እነኚህን ነገሮች ለምን ትልቅ ቡድኖች ላይ ተገብርም ይላሉ በርካቶችና የስኳካን መረጃ እያየው ነበረ። የባርሴሎና ላሚን ያማል በዚህ ሲዝን ካደረጋቸው ትልቅ ጨዋታዎች ለአብነት ያክል ከፒኤስጂ፣ ከሪያል ማድሪድ፣ ከቼልሲ እና ከአትሌቲኮ ማድሪድ ጋር ምንም አይነት የግብ ዕድል ሳይፈጠር ጎል ሳያስቆጥር አሲስት ሳያደርግ ነው የወጣውና ምናልባት ላሚን ያማል በትልቁ የሚነሳበት ጥያቄን የሚያሻሽልበት ቀሪ ውድድር ዓመት አለው። በትልቅ ጨዋታዎች ላይ ግን አሁንም በዚህ ዓመት ትልቁን ላሚን ያማልን እያየ ነው አይደለም። ዶናልድ ጄ ትራምፕ የፊታችን አርብ በምድረ አሜሪካ የሚደረገውን የዓለም ዋንጫ የምድብ ድልድል ላይ በአካል ይገኛሉ። እሳቸው እግር ኳሳዊ በሆነ ጉዳይ በአካል ሲገኙ የመጀመሪያቸው አይደለም። በክለቦች ዓለም ዋንጫ የፍጻሜ ጨዋታ ለቼልሲ ዋንጫውን ሰጥተው ዣን ኢንፋንቲኖ ንውጡ ቢሏቸውም እሳቸው አሻፈረኝ ብለው
ከቼልሲ ጋር ደስታቸው እንደገለጹ የሚዘነጋ አይደለም። የኑኖ ማዱኬም የሜዳሊያ ሽልማት ሊሰጡ ሲሉ አንድ ይጎላል። ምክንያቱም ማዱኬ ወደ አርሰናል ሄዶ ነበር። እሷን ደግሞ በኪሳቸው ከተው ወደ ዋይት ሃውስ ነበር የወሰዷት። አሁን ለመጀመሪያ ጊዜ ፊፋ በሚያካሂደው የሰላም ሽልማት ላይ ይገኛሉ። እጣ ማውጣት ስነስርዓቱ ላይ ይገኛሉ። ይህ የሰላም ሽልማት ምናልባት በሰላም ሎሬት ኖቤል ሽልማት ዘርፍ ያመለጣቸውን ሽልማት ለማካካስ ነው እየተባለ ይገኛል። በርካቶች ግለሳቸው ይሁን አይሁን የሚለው የተረጋገጠ አይደለም፣ ግን የፊታችን አርብ እሳቸው እንደሚገኙ ተረጋግጧል። የ2029 የሴቶች የአውሮፓ ዋንጫ ውድድር ጀርመን ውስጥ እንደሚካሄድ የአውሮፓ እግር ኳስ ማህበር ይፋ አድርጓል። የፊፋ ስራ አስፈጻሚ በስዊዘርላንድ ኒዮን ባደረገው ስብሰባ ውድድሩን ለማዘጋጀት ጥያቄ ካቀረቡ ሀገራት መካከል ጀርመን ተመርጣለች። በ16 ሀገራት መካከል የሚካሄደው ውድድር በ6 የጀርመን ከተሞች እንደሚደረግ ይፋ ተደርጓል። ጀርመን ለሶስተኛ ጊዜ የሴቶች የአውሮፓ ዋንጫን ስታዘጋጅ ትላንትና በዩኤፋ ኔሽንስ ሊግ እንደዚሁ ስፔን ድል አድርጋ የሴቶች የዩኤፋ ኔሽንስ ሊግ ተከታታይ ባለክብር መሆኗን ነግረናችሁ እንደነበር አይዘነጋም። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያስቃኘናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሸር እያረጋችሁን ትላንታችሁ እንዴት ነበር? ዛሬስ በየስቴዲየሞቹ ምን እንጠብቅ? ጻፉልን። የስካይ ስፖርት ተንታኝ ሆኖ እያገለገለ ይገኛል የቀድሞ እንግሊዛዊው የሊቨርፑል ተጫዋች ዳንኤል ስተሪጅ በዚህ ወር የደረጃ ሰንጠረዥ ትልልቅ ለውጦችን እናይበታለን ብሏል። በተወዳጁ የእንግሊዝ ፕሪሚየር ሊግ በዚህ ወር በደረጃ ሰንጠረዡ ላይ ለውጦች ይኖራሉ ሲለ ዳንኤል ስተሪጅ ከስካይ ስፖርት ጋር በነበረው ቆይታ ተናግሯል። አክሎም ፕሪሚየር ሊጉን አሸናፊ ለመለየት ሰዓቱ ገና ቢሆንም ግን ወሳኙ ወር ነው። እዚህ ወር ላይ ብዙ ነጥብ የሰበሰበው የፕሪሚየር ሊግ ክለብ ለዋንጫው በጣም የሚቀርብ ይመስለኛል። ስለዚህ ይህ ወር ለፕሪሚየር ሊጉ የሁሉም የፉክክር ደረጃ ፍንጭ ይሰጣል። ለዋንጫው፣ ላለመውረድ፣ ለአውሮፓ መድረክ ላይ ያለ ነው። ምናልባት ፕሪሚየር ሊጉ ያንን ያሳየን ይሆን? ግን የሳምንቱ አጋማሽ ጨዋታዎች ብዙ ትንቅንቅ የበዛባቸው ናቸው። አንድ ባንድ እንመልከታቸው። ሞሊኒክስ ላይ ወልቭስ ከኖቲንግሃም ፎረስት ያደረጉት ጨዋታ ተጠባቂ ነበረ። ግን ወልቭስ በዛው ሀዲዱ ላይ የቀጠለው በሜዳውን ብጫወት ኖቲንግሃም ፎረስት ወደ ድል መጥቷል። 1-0 በሆነ ውጤት ከሜዳ ውጭ ያደረገውን ጨዋታ በ14ኛ ሳምንት ድል አደረገ። ብራዚላዊ ኢገር ሄሱስ ኦማሪ ሃችሰን 72ኛው ደቂቃ ላይ ያገኘትን ኳስ አስቆጥሮ ነው 1-0 ያሸነፉት። በእርግጥ ኢገር ኢየሱስ ግብ አስቆጥሮ 40ኛው ደቂቃ ላይ በቫር ተሽሮበታል። በጨዋታ ላይ ሁለቱም ቡድኖች ሁለት ተጫዋቾቻቸው ቢጫ ካርድ ሲያዩ ኖቲንግሃም ፎረስት የጨዋታ ብልጫ ነበረው 51%። በነጥብ ኖቲንግሃም ፎረስት አሁን 15 ነጥብ ላይ ደርሶ ከወራጅ ቀጠና ሲወጣ፣ ወልቭስ 14ኛ ሳምንት ደርሰንም በፕሪሚየር ሊግ የሰበሰባቸው ነጥብ ብዛት ከሁለት ፈቅ ሊሉ አልቻሉም። ያ ብቻ አይደለም፣ 22 የግብ ዕዳ ያለበት የፕሪሚየር ሊግ ክለብ ነው። ክሪስታል ፓላስም ወደ ተርፍ ሙር አቅንቶ ነበረ። 1-0 በሆነ ውጤት በርንሌን ድል አድርጓል። ዳንኤል ሙኒስ 44ኛው ደቂቃ ላይ ብቸኛውን የጨዋታ ግብ ለፓላስ አስቆጥሮ ያሸነፉት። በርን ላርሰን 64ኛው ደቂቃ ላይ በበርንሌ በኩል ብረት መለሰበት። በደረጃ ሰንጠረዡ ክሪስታል ፓላስ በ23 ነጥብ 5ኛ፣ በርንሌ ደግሞ በ10 ነጥብ 19ኛ ናቸው። በነገራችን ላይ በጣም አስገራሚ ነገር በርንሌ በሻምፒዮንሺፑ አምና በአጠቃላይ የተቆጠረበት የግብ ብዛት 16 ጎል ነው። ዘንድሮ ገና ካሁኑ 10 ሽንፈት 28 ግብ ተቆጥሮበታል። ምናልባት የሲቲና የፉልሃም ጨዋታ ማክሰኞ ምሽት ተደርጎ ሮብ መነጋገሪያ ነበረ በበርካታ የስፖርት ሚዲያዎች ላይ። ዛሬ ደግሞ ምናልባት መነጋገሪያ ሊሆኑ ከሚችሉ ጨዋታዎች ውስጥ አንደኛው የብራይተንና የአስቶን ቪላ ጨዋታ ነው። 7 ግብ አይተንበታል ይህንን ጨዋታ። አስቶን ቪላ 4 ብራይተን 3። ሜዳው አሜክስ ወይም የአሜሪካን ኤክስፕረስ ስቴዲየም ላይ ቢሆንም እንግዳው ቡድን አስቶን ቪላ ድል አድርጎበታል። የአስቶን ቪላን 4 ግብ አስቆጣሪዎች ካየን ኦሌ ዋትኪንስ 37ኛውና 45ኛው ደቂቃ ተጠናቆ በጭማሪው 7ኛ ደቂቃ ላይ ኦናና 60ኛው ደቂቃ ላይ እንደዚሁም ማለን 78ኛው ደቂቃ ላይ አራቱን የቪላ ግቦች ሲያስቆጥሩ ለብራይተን ኤንድ ሆቭ አልቢዮን ቡድኑን አሸናፊ ያደረጉ 3 ግቦችን ቫን ሂክ 9ኛውና 83ኛው ደቂቃ ላይ
ቶረስ የቪላው ተጫዋች በራሱ መረብ ላይ 29ኛው ደቂቃ ላይ አስቆጥሮ ጨዋታው 4-3 በቪላ አሸናፊነት ተጠናቀቀ። ምናልባት ተጨማሪ መረጃዎችን እዚሁ ላይ ለማድረስ ያክል አስቶን ቪላ ካስታወሳችሁ በፕሪሚየር ሊጉ የመጀመሪያ 6 ጨዋታ በሁሉም መድረክ በዚህ ሲዝን ድል አልባ ጉዞ ነበረ። አሁን ግን የፕሪሚየር ሊጉ 3ኛ ቡድን ናቸው። ባለፉት 12 ጨዋታዎች ወደ ቤተሰቦቻቸው ከ14 ጨዋታዎች 12ቱን ድል አድርገዋል። የመጨረሻ 6 ጨዋታዎችንም ድል አድርገዋል በተከታታይ በሊቨርፑልና በጎሄድ ኤግልስ ከተሸነፉት ጨዋታ ውጪ ከ14 ጨዋታ 12 አሸንፈዋል። ይገባቸዋል ማለት ይቻላል አሁን ያሉበት ደረጃ። የአስቶን ቪላው ግብ ጠባቂ ጉዳት እንዳስተናገደ አረጋግጧል። ኡናይ ኤምሬ ኤሜሊያኖ ማርቲኔስ ተጎድቷል። የአስቶን ቪላው አሰልጣኝ ኡናይ ኤምሬም የቡድኑ ቁጥር 1 ግብ ጠባቂ ኤሜሊያኖ ማርቲኔስ መጎዳቱን አስታውቋል። ማርቲኔስ ወገቡን የህመም ስሜት ተሰምቶታል፣ ማሟሟቅ እንኳን አልቻለም ሲሉ አሰልጣኝ ኡናይ ኤምሬ ተናግረዋል። ጥሩ ጊዜ እያሳለፈ የሚገኘው አስቶን ቪላም ቅዳሜ ከሊጉ መሪ አርሰናል ጋር ጨዋታ ሲያደርግ ያለ ኤሜሊያኖ ማርቲኔዝ የመሆን እድሉ በጣም ሰፊ ነው ተብሏል። ይሄ ለአስቶን ቪላ በጣም አሳሳቢ፣ ለአርሰናል ደግሞ በጣም አስደሳች የሚባለው ዜና ይመስላል። ለማንኛውም ኤሚሊያኖ ማርቲኔዝ ጉዳት እንዳስተናገደ አረጋግጧል። ምናልባት አንድ መረጃ እንጠቁምና ወደ ትልቆቹ ክለቦች እንሻገር። በአንድ የፕሪሚየር ሊግ ውድድር ዘመን በርካታ ጎሎችን ያስቆጠረው ብራዚላዊ ተጫዋች የሊቨርፑሉ ሮቤርቶ ፌርሚኖ፣ የአርሰናሉ ጋብርኤል ማርቲኔሊ፣ የዩናይትዱ ማቲያስ ኩና 15 አላቸው። ሮቢኒዮ ሲቲ እያለ 2008-9-14 ጋብርኤል የሱስ ከ2019-20 አካባቢ ላይ 14 ግቦችን በአንድ ካላንደር አስቆጥረው ነበረ። አሁን ኢገር ቲያጎ 11 ግቦችን በዚህ ዓመት ደርሷል። ምናልባት ይህንን ሪካርድ ሊሰብር የሚችልበት ሰፊ ዕድል አለ። በሳምንቱ ለተመልካች አዝናኝ፣ ለሲቲ ደጋፊዎች ጭንቅ የነበረው የፉላምና የሲቲ ጨዋታ አነጋጋሪነቱ እንደቀጠለ ነው። ለማንኛውም በሲቲ በኩል ድል ካደረጉ በኋላ ሁለተኛ ስፍራን እንግዲህ እንደያዙ ይታወቃል በ28 ነጥብ። ያው ትላንት አርሰናል ማሸነፉን ተከትሎ ነጥቡ መልሶ ወደ 5 ሰፍቷል። ግን ሲቲ የፕሪሚየር ሊግ ሁለተኝነቱን ያረጋገጠበት ሌላኛ ሳምንት ነበረ። ቀጣይ ጨዋታውን የሚያደርገው ከሰንደርላንድ ጋር ነው። ሰንደርላንድ ደግሞ ባለፉት 5 ጨዋታዎች ውስጥ ካየነው አንድ ሽንፈት ብቻ ያለው ቡድን ነው። ከሽንፈት ይልቅ ሞር ጨዋታን ከትልቅ ቡድኖች ጋር ሲወጣ አቻ ያጠናቅቃል። ለአብነት ያክል ከሊቨርፑል አንዳቻ፣ ከአርሰናል 2 አቻ ያጠናቀቀን ቡድን ነው የሚገጥመው። ካስታወሳችሁ ደግሞ ከሰሞኑ ሊድስንም ሲያሸንፍ ሲቲ በአንድ ጎል ልዩነት 3-2፣ ፉላምንም ሲያሸንፍ 5-4 በአንድ ጎል ልዩነት ነው። ምናልባት ሌላ ከባድ ጨዋታ ሊጠብቀው ይችላል። በጊዜያዊነት ሲቲ 2ኛ፣ ሰንደርላንድ 6ኛ ደረጃ ላይ ናቸው። በሳምንቱ መጨረሻ ተጠባቂው ጨዋታ ይደረጋል፣ ግን ለሲቲ ኢታር ላይ የሚደረግ ጨዋታ ነው። ቼልሲ አርሰናልን በጎዶሎ ተጫዋች በዛን ያክል ደረጃ ከተቋቋመ በኋላም በርካቶች ቼልሲ ተመልሷል ብሎ ነበር። ትላንትና ደግሞ ወደ ሽንፈት ተመልሷል። ኢላንድ ሮድ ስቴዲየም ድረስ ያቀናው የማሬስካ ቡድን 3-1 ተሸንፏል። በጨዋታው ላይ ገና 6ኛው ደቂቃ ላይ ቦይል መሪ ያደረጋቸው ሊድስ ዩናይትዶችን 43ኛው ደቂቃ ላይ ታንካ የሊድስን መሪነት 2-0 አድርሶ እረፍት ወጡ። ከረፍት እንደተመለሱ ግን ቼልሲ በኩል በፔድሮ ኔቶ ግብ ወደ ጨዋታ ለመመለስ ችለው ነበረ። 2-1 አድርገውት ነበረ ጨዋታውን። ከዛ በኋላ ንሜች አስቆጠረ ለሊድስ፣ በቫር ተሻረ። ከዛ በኋላ ዶሚኒክ ካልቨርት ሊዊን 72ኛው ደቂቃ ላይ ቀሪ ግብ አክሎ ሊድስ ቼልሲን 3-1 በሆነ ውጤት ረትቶታል። ቼልሲ ያለ ካይሴዶ መጫወት የሚሆንለት አይደለም። በነገራችን ላይ ቼልሲ 25 በመቶ የፕሪሚየር ሊግ ጨዋታ ነው ድል ያደረጉት ያለ ካይሴዶ የተጫወቱትን 75 በመቶ የሚሆነውን ነጥብ ጥለውበታል። ይሄ በጣም አስከፊ የሚባል ነው። ካይሴዶ ገና 2 ቀሪ ጨዋታ በቅጣት ምክንያት አይኖርም። ሚኬል ሜሪኖ ላይ በሰራው ጥፋት በአርሰናል ጨዋታ ባየው ቀይ ካርድ ምክንያት ቢቢሲ ስፖርት ደግሞ አንድ መረጃ ይዞ ወጥቷል። ከዚሁ ጋር በተያዘ ቼልሲ 6 ድል ብቻ ነው ያለው ከመጨረሻ 49 ከሜዳ ውጭ ጨዋታ ሊድስን ሲገጥም 13ቱን ናቸው ወጥቶም 30ውን ተሸንፏል ቼልሲ በሊድስ ዩናይትድ። ይሄ በእርግጥ የቆየ ሪካርድ ነው አብዛኛውና ኢላንድ ሮድ ስቴዲየም ላይ መጫወት ለቼልሲ ቀድሞውንም ምቾት የሚሰጥ አልነበረም። ያለ ካይሴዶ ሲሆን ደግሞ እጅግ በጣም ከባድ ምሽት ነበረ። ጋሪ ኔቭል ከሊድስ እና ቼልሲ ጨዋታ በኋላም ቼልሲ ምናልባት 4ኛ ሆኖ ሊጨርስ ይችላል ይላል። ነገር ግን ቡድኑ ደካማ የመሃል ተከላካይ ያለው በጣም ዝግ ያለ ኳስን ይጫወታሉ። ስለ ግብ ጠባቂው እርግጠኛ መሆን አልችልም፣ ግን እርግጠኛ መሆን የምችለው ከዚህ ግብ ጠባቂ ጋር ዋንጫ ማንሳት እንደማይችሉ ነው።
አጥቂዎቻቸው በሳል አይደሉም። ሊቨርፑል ቼልሲ የፕሪሚየር ሊግ ዋንጫን በማንሳት የሚችልበት ደረጃ ላይ አይደለም። ምናልባት ግን ቶፕ 4 ውስጥ ሆኖ ሊጨርስ የሚችልበት እድል አለ ብሏል። ከልምድ ጋር በተያያዘ ብዙ ጥያቄ አንስቶበታል እዚህ ቡድን ላይ። እናም ማሬስካ አንዳንድ የሜዳ ክፍሎች ላይ አሁንም ማሻሻል ማድረግ እንዳለባቸው፣ በተለይም የቡድኑ የጨዋታ ስታይል ደግሞ ሲቀይሩ ፈጣን ቡድን መገንባት አለባቸው። ቼልሲ በጣም ፈጣን ቡድን አይደለም በሚል ጋሪ ኔቨል ተችቶታል። ግን እስከ 4 ውስጥ ላያጣ ይችላል እየተባለ ነው። ምናልባት የቼልሲ ደጋፊዎች እናንተ መልከታ በሀሳብ መስጫ ሳጥናችን ላይ ላኩልን። የሰማዮቹ አሰልጣኝ ማሬስካ ሊድስ ዩናይትድ ቡድናቸው ላይ ያሳካው ድል ለሊድስ ይገባዋል ብለዋል። ሊድስ ዩናይትድ ከኛ በጣም የተሻለ ቡድን ነበር ያሉት አሰልጣኝ ኤንዞ ማሬስካ እነሱ የሚገባቸውን ድል ነው ያሳኩት ሲሉ ተደምጠዋል። አክሎም ሁለቱም ተጫዋቾች በምርጥ ብቃታቸው ላይ ነበሩ ብዬ አላስብም። ሁሉም ተጫዋች ማለት ነው በምርጥ ብቃታቸው ላይ ነበሩ ብዬ አላስብም። ከዚህ ጨዋታ የምንወስደው ምንም ነገር የለም ነው ያሉት ማሬስካ። ሁልጊዜ ባለ ሙሉ አቅም ካልተጫወትክ የእንግሊዝ ፕሪሚየር ሊግ እኮ በጣም ከባድ ነው ብለው ተጫዋቾቻቸውን ገስጸዋል። እናም ደስተኛ እንዳልሆኑ በሁሉም ተጫዋቾች ጠቁመዋል። እሳቸው ጋሪ ኔቭልም ከሞላ ጎደል ከግብ ጠባቂ እስከ የተቸው ቡድንን ራሳቸው ማሬስካም እንደማይቀበሉት ያሳዩትን ብቃት ተቀባይነት የሌለ ሲሉ ተደምጧል። እንደ አጠቃላይ ምናልባት ጨዋታውን በቁጥር ከገመገብ ነው ሊድስ 3-1 አሸነፈ። በሙከራ ደረጃ እንኳን ብናይ ሊድስ 17 ቼልሲ 14፣ ኢላማውን የጠበቀ ሊድስ 5 ቼልሲ 2 ብቻ። አጠቃላይ ተቃራኒ ሳጥን ውስጥ ኳስ መንካት ቼልሲ 32 ሊድስ 21። ኳስ የመቀባበል ቁጥርን ካየን ቼልሲ 596 ሊድስ 183 ኳስ ተቀባብለውን ያሸነፏቸው። በኳስ ቁጥጥር ቼልሲ 71 በመቶ ኳስ ተቆጣጥሮ ነው የተሸነፈው። የማዕዘን ምት ሊድስ 4 ቼልሲ 2። ጥፋት በማጥፋት እንግዲህ ቼልሲ 13 ጥፋት አጥፍተዋል፣ ሊድስ 10 ጥፋት ብቻ ነው የጠፋው። እንደ አጠቃላይ ሊድስ ዩናይትድ በማሸነፊያ መንገድ ከቼልሲ የተሻለው ቡድን ነበር። መልከታችሁን ቼልሲያን ስለ ቡድናቸው አጋሩን። ሊቨርፑል እድለኛ አይደለም ካልን ምናልባት ጨዋታውን እንግዲህ መርቶ ወደ ጨዋታው መጥቶም መቀልበስ አለመቻሉ ነው። ከዛ ሌላ እድለኛ ነው ካልን ግን 93ኛው ደቂቃ ላይ ፍሬድሪኮ ኬዛ ከመስመር ላይ ያዳነላቸው ኳስ ነው። ትላንትና በሰንደርላንድ ተፈትኗል። 1-0 ተመርቷል ሊቨርፑል። መጀመሪያ እንግዲህ 68ኛው ደቂቃ ላይ ሰንደርላንድ አንፊልድ ድረስ ሄዶ ታሊበ ባስቆጠረው ግብ መራ። በኋላም ላይ የፍሎሪያን ቬርዝ ግብ ሆና ተቆጥራ ነበረ። ግን የእንግሊዝ ፕሪሚየር ሊግ ኦፊሻሊ መጨረሻ ላይ ሙኬሌ ነው በራሱ ላይ ያስቆጠረው እንጂ ፍሎሪያን ቬርዝ ግብ አይደለችም ብሎ ግቧን ለሙኬሌ ሰጠው። ሊቨርፑል በዛው ጨዋታውን 1-1 አጠናቀቀ። በጨዋታው ላይ የፍሎሪያን ቬርዝ ግብ በሙኬሌን የተቆጠረችው። ይህንንም ተከትሎ ፍሎሪያን ቬርስ ትላንት ጎልም የለም አሲስትም የለም። አንድ ትልቅ የግብ ዕድል ግን አምክኗል። ሊታመን የማይችል ኳስ ነው የሳተው። አንድ ኢላማውን የጠበቀ ሙከራ አድርጓል። አንድ ስኬታማ ድሪብል ነበረው፣ ክሮስ አላረግም ወደ ሳጥን ውስጥ። እንዲሁም ረጅም ኳሱ አንድ ስኬታማ ነበር። 3 የመሬት ላይ ግንኙነቶችን አሸንፏል። የአየር ላይ ግንኙነቶችን ምንም አላሸነፈም። ለአጠቃላይ በቁጥር ደረጃ ካየን አሁንም በፕሪሚየር ሊጉ ግብ አልባ ጉዞ እንደቀጠለ ነው ፍሎሪያን ቬርስ። ትላንትና ግን ጎሏ የመጣችሁ በሱ ነው፣ ምንም ጥርጥር የለውም። እንደውም ጸድቃ የነበረው በፍሎሪያን ቬርዝ ስም ነበረ ለደቂቃዎች። በኋላም ላይ ነው ፕሪሚየር ሊጉ ሰርዞ የለም በሙኬሌ ራስ ላይ የተቆጠረች ግብ ተብላ ነው የምትጸድቀው የተባለው እንጂ ምናልባት እንደ ጥሩ ነገር ከተነሳ ያችኛዋ ግብ ናት። ከግብ ጋር ውጭ ግን ባለ እንቅስቃሴ ትላንትና ፍሎሪያን ቬርዝ ከኳስ ውጭ ጥሩ እንቅስቃሴም ሲያደርግ የነበረበት ነው። አሌክሳንደር ኢሳክ በጨዋታ ላይ 2 ኳስ ነው ለቡድን አጋሮቹ በስኬት ያቀበለው። ውድ ቤተሰቦቻችን ከዛ ውጪ 14 ኳስ ነክቷል። 1 ስኬታማ ድሪብል፣ 2 የመሬት ላይ ግንኙነት አሸንፏል። ከዛ ውጪ ምንም አይነት ቁጥር አላስመዘገበም ኢሳክ። ትላንትና ደግሞ ኢሳክ ሌላ ፈተና የሆነ ምሽት አሳልፏል። ባለፈው ሳምንት ጥሩ ነበረ ሊቨርፑል ድል ሲያደርግ ዌስትሃምን ግብ አስቆጥሮ ቡድኑ ወደ ጨዋታ እንዲመለስ ሲያደርግ በጣም ወሳኙ ተጫዋች ነበር። ትላንትና ግን ለኢሳክም ለሊቨርፑልም ጥሩ ምሽት አልነበረም። አንፊልድ ሮድ ስቴዲየም ላይ ማለት ይቻላል። ኢሳክን በኩል ተመሳይ ቁጥርን የተመለከትነው ምናልባት አሁን ላይ ሊቨርፑል ከመሪው አርሰናል 11 ነጥብ ርቆ እንዲገኝ የሆነበትም ውጤት የተመዘገበበት። ሊቨርፑል ካለፉት 9 የፕሪሚየር ሊግ ጨዋታ 7ቱን ማሸነፍ አልቻለም። ወይ አቻ ነው የሚወጣው ወይ ተሸንፏል። በነገራችን ላይ ሊቨርፑል በዚህ ዓመት በፕሪሚየር ሊጉም የመጀመሪያውን አቻ ጭምር እንደዚሁ ያስመዘገበበት ጨዋታ ነበረ። ጎል የተቆጠረብን እድለኛ ስላልነበርን ብለዋል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በምሽቱ ጨዋታ ያሳየው እንቅስቃሴ ከዌስትሃም ጨዋታ ጋር ተመሳይ እንደነበረ ጠቁመዋል።
ብዙ የግብ ዕድል ያልፈጠርንበትና በተቃራኒውም ያላስተናገርንበት ነበር ያሉት አሰልጣኙ በተቆጠረብን ግን ግብ ዕድለኛ አልነበርን ብለዋል። ነገር ግን ግቡ ከተቆጠረብን በኋላ ቡድኑ ያሳየው ምላሽ ወድጄዋለሁ። የማሸነፊያ ግብ ለማግኘት የቻልነውን ያክል ሞክረናል ግል አንወለንንም ብለዋል። ምናልባት ቁጥር ብዙ ነገር ይገልጻልና ጨዋታው 1-1 ተጠናቀቀ። ሊቨርፑል 23 ሞከረ፣ ሰንደርላንድ 9። ሊቨርፑል 4 ኢላማውን የጠበቀ ሲሞክር የሰንደርላንድ ግን ከ9ኙ 6ቱ ኢላማውን የጠበቀ ሙከራ ነበር። ተቃራኒ ሳጥን ውስጥ ሊቨርፑል 31 ኳስ ነካ፣ ሰንደርላንድ 16 ነኩ። በኳስ ቅብብል ሊቨርፑል 539 ቅብብል፣ ሰንደርላንድ 218 ቅብብል። በኳስ ቁጥጥር 67.4 በመቶ ሊቨርፑል፣ 32.6 በመቶ ሰንደርላንድ። የማዕዘን ምት ሊቨርፑል 7 ሰንደርላንድ 3። የጥፋት ቁጥር ሊቨርፑል 10 ጥፋት አጠፉ፣ ሰንደርላንድ 5 ነው። ምናልባት በኢላማውን በጠበቀ ቁጥር ብቻ ሰንደርላንድ ሊቨርፑልን ይበልጣል። ከዛ ውጪ ሊቨርፑል በጣም የተሻለ ቁጥር ነበረው። በጨዋታው ላይ ምናልባት አንዳንድ ሊነሱ የሚገቡት ነገሮች 93ኛው ደቂቃ ላይ ፍሬድሪኮ ኬዛ ያ ሁሉ ሜትሮችን ሮጦ ኳሷን ሲያድናት የእውነት ለመናገር ሊቨርፑል በጨዋታው አቻ እንዲወጣ አስችሎታል። ግን ሊቨርፑል ምናልባት ከዚህ ጨዋታ አሸናፊ ተብሎ በሚገለጽ ድፍረት ደረጃ ነው የኬዛ ኳስ ሊቨርፑልን ያተረፈው። 93ኛው ደቂቃ ላይ ነው። ግብ ጠባቂውን አልፎታል፣ አሊሰን ቤከርን። በነገራችን ላይ ከመሃል ሜዳ ጀምሮ ነው ሲከተል የነበረው። የፍሬድሪኮ ኬዛ ትላንትና ሊቨርፑል የታደገበት መንገድ ግን የጨዋታው ሌላ ልዩነት ነበረ። ሌላው በሊቨርፑልና በሊድስ በኩል አሁንም ቢሆን 19 ጨዋታ አንፊልድ ላይ ሊድስ ዩናይትድ ሊቨርፑልን ማሸነፍ አልቻለም። የመጨረሻው ድል 1983 ላይ መጣ ነበረ። ከዛ በኋላ አንፊልድ ላይ ሊቨርፑልን አላሸነፉም። የሪጌሊ ቤሬስ ቡድን ግን አሁን ከሊቨርፑል በላይ ተቀምጧል በፕሪሚየር ሊጉ። ሰንደርላንድ በሻምፒዮንሺፑ ከዛሬ 2 ዓመት በፊት 16ኛ ደረጃ ያለ፣ ዘንድሮ ደግሞ በፕሪሚየር ሊጉ የአውሮፓን ትኬት መቁረጫው ቦታው ላይ ያለ ቡድን ነው። ተጨማሪ ቡድን ዜና ለማንሳት በዚህ ውድድር ዓመት በርካታ የተሳኩ ቅብብሎሾችን በማድረግ በፕሪሚየር ሊጉ ከአማካይ ካርተስ ጆንስ 93.4 በመቶ የተሳካ ቅብብል ቀዳሚ ተጫዋች ነው። የሊቨርፑል የአካዳሚ ፍሬ ነው። ሌላው ሊቨርፑል ቤት ልናነሳው የምንችለው ዜና ጆ ጎሜዝ በሊቨርፑል ትላንት 250ኛ ጨዋታውን አድርጓል። ሌላ ልናነሳው የምንችለው መረጃ ሊቨርፑል ቤት ሳላ በእግር ኳስ ሕይወቱም በፕሪሚየር ሊግ ለሊቨርፑል በሁለት ተከታታይ ጨዋታ ከተቀያሪ ወንበር ጀመረ። ይሄ ሌላ ቁጥር ነበረ። ምናልባት ለግብፅ ብሔራዊ ቡድን ከጉዳት ነፃ ሆኖ ሪፍሬሽ ሆኖ እንዲሄድ ሊረዳው ይችላል። በሊቨርፑል በኩል ግን ሳላ ቀስ በቀስ ከሲስተሙ እየወጣ ይመስላል። የሊቨርፑል ደጋፊዎች ምሽታችሁን በእናንተ መንገድ ደግሞ አጋሩን። የሰሜን ለንደኑ ክለብ አርሰናል በጣም ከባድ በተባለው የታህሳስ ወር ላይ 2-0 በሆነ ውጤት ብሬንትፎርድን በኤምሬትስ ስቴዲየም ድል አድርጓል። ልማደኛው ሚኬል ሜሪኖ ትላንትናም ግብ አስቆጥሯል። 11ኛው ደቂቃ ላይ ከቤን ዋይት ያገኛትን ኳስ እንዴት ባለ መንገድ እንዳስቆጠራት ውድ ቤተሰቦቻችን በጭንቅላቱ በጣም ድንቅ ነበረም። ሚኬል ሜሪኖ አሁንም የ9 ቁጥር አጥቂ ሳይሆን እንደ 9 ቁጥር ግብ እያስቆጠረ ነው። ሳካ ተቀይሮ ገብቶ 90ኛው ደቂቃ ላይ ቀሪዋን ግብ አስቆጠረ። በአርሰናል በኩል የፕሪሚየር ሊጉን መሪነት በ5 ነጥብ ልዩነት መልሶታል። ይሄ ትልቁ ለአርሰናል ጥሩ የሚባለው ዜና ነው። 33 ነጥብ ላይ ደረሱ። በተሸናፊ ብሬንትፎርድ በኩል 19 ነጥብ ላይ ለመቆም ተገዷል። ቀጣይ ሳምንት ቅዳሜ አስቶን ቪላን ይገጥማል። አርሰናል ቪላ ፓርክ ላይ ቅዳሜ ምሳ ሰዓት ላይ ነው። እንዲሁም ቶትናም ከብሬንትፎርድ ሌላ ቅዳሜ የሚደረግ ጨዋታ ነው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ተጫዋቾቻቸው ቅዳሜ መጫወታቸውን እንዳልወደዱት ገልጸዋል። ቅዳሜ ከአስቶን ቪላ ጋር መጫወታችንን አልወደድኩትም ብለዋል። እሳቸው ሮብ ማታ ተጫውተን ቅዳሜ ምሳ ሰዓት እንጫወታለን፣ ምን ማድረግ አንችልም፣ መቀበልን ያለብን ብለዋል። ቤን ዋይት ስላሳየው ጥሩ እንቅስቃሴ ያነሱት አርቴታ ለሱ ደስተኛ ነኝ፣ በምርጥ አቋሙ ስለተመለሰ ተደስቻለሁ ብለዋል። ዳቪድ ራያ አስደናቂ ባይሆን ኖሮ ግብ ይቆጠርብን ነበር ብለዋል። እውነት ነው። ከብረቱም ጋር እያገዘ ዳቪድ ራያ ግብ ሲያድን ነበረ። አንዳንድ ኳሶችን ሲያድናቸው እሱ ነክቷቸው ብረት መልሷቸው የሚወጡ ነበሩ። እሳቸውም ለዛ ነው እሱ ባይሆን ኖሮ ትላንትና ግብ ይቆጠርብን ነበር ብለዋል። ሚኬል ሜሪኖ ዛሬም በድጋሚ አስደናቂ ነበር፣ ጎሉን ያስቆጠረበት መንገድ አስደንቆኛል፣ የቡድኑ አቋምም እያሻሻለው ነው ሲሉ ተደምጠዋል።
አርሰናል 8ኛ ተከታታይ የኤምሬትስ ስቴዲየም እድሉን ነው በነገራችን ላይ ትላንትና ማስመዝገብ የቻለው። ትላንትና እንግዲህ ካስታወሳችሁ የብሬንትፎርዱ አሰልጣኝ አንድ ሀሳብ ተናግሮ ነበረ። የቆመ ኳስ ላይ ምርጥ የሆነው ቡድን ያሸንፋል ብለው ነበረ። የብሬንትፎርድ የቆመ ኳስ ትላንትና አርሰናል ላይ አንድም አደጋ አልፈጠረበትም። ግብ የማስቆጠር ነጻሪያቸውም 0 ነበረ ከቆመ ኳስ። ማይክል አርቴታ በኤምሬትስ ስንገናኝ ብትቀሩ ብለው ትላንትና አስጠንቅቀው ነበረ የአርሰናል ደጋፊዎችን። እናም የእሳቸውን የክተት ጥሪ የተቀበለው የአርሰናል ደጋፊ በኤምሬትስ ክትት ብሎ ትላንትና ደማቅ ድጋፍ አድርጎ ቡድኑን ሲያበረታታ ነበር። ማይክል አርቴታም ከጨዋታው በኋላ ደጋፊዎችም ተገኝቷል። ከልብ እናመሰግናለን ብለው ምስጋናቸውንም ለደጋፊዎች አቅርበዋል። አርሰናል በኤምሬትስ ስቴዲየም በዚህ ሲዝን 11 ጨዋታን አድርጓል። ሽንፈት የሚባል ነገር ኤምሬትስ ስለሌለም በዚህ ዓመት 10 ድል አንዳች አለም 3 ግብ ብቻ ነው የተቆጠረበት። 8 ጨዋታ ከ11ዱ መረቡን አላስደፈረም። አርሰናል በኤምሬትስ መጫወት ዘንድሮ ለአርሰናል ሌላ በጣም ቀላል የሆነለት አጋጣሚ ነው ማለት ይቻላል። በጣም ድንቅ ነበሩ አርሰናሎች። አርቴታ ስለ ጉዳቶቹ ተጠየቁ። ራይስ መጫወት መቀጠል ስላልቻለ ቀይሬ ያስወጥቼዋለሁ፣ ዛሬ መጠበቅ አለብን። በመጨረሻ በጥሩ ሁኔታ እየተራመደ ነበር ብለዋል። መራመድ ይችላል፣ መጫወት አይችልም። ዋናው ነገር ብዙ ደቂቃዎች ተጫውቷል። ግን ሮብ ምሽት የተጫወተን ተጫዋች በዚህ ሁኔታ ቅዳሜ ስለማጫወቴ እርግጠኛ ሆኜ መናገር አልችልም ብለዋል። በጉዳቱ ዙሪያ ላይ ግን ተጨማሪ ምርመራ እናደርጋለን ብለዋል። ሌላው በጣም አስከፊው ነገር ሳሊባ በጉዳት የለም። ቦታውን የተካው ሞሽኬራ ትላንትና በቁርጭምጭሚት ጉዳት ተጎድቶ ወጥቷል። አሁን ማወቅ አንችልም፣ ተጨማሪ ምርመራዎችን ማድረግ አለብን ብለዋል። እንደ አጠቃላይ አርሰናል ቤት አሁን ካይ ሃቨርዝ፣ ጋብርኤል ማጋሌሽ፣ ዊሊያም ሳሊባ፣ ክርስቲያን ሞሽኬራ፣ ሌሳንድሮ ትሮሳርድ፣ ዴክላን ራይስ ጉዳት ላይ ናቸው። ውድ ቤተሰቦቻችን ለቅዳሜ ጨዋታ ስንቱ ተጫዋች ከጉዳት አገግሞ ይደርሳል የሚለው አሳሳቢው ጉዳይ ነው ለአርሰናል። ቤን ዋይት ትላንትና የጨዋታ ኮከብ ተብሎ ተመርጧል። ድንቅ ምሽት አሳልፈዋል። ዩሊያን ቲምበርን አሳርፈውታል ትላንትና። ከዛ በዘለለ ቡካዮ ሳካም ትላንትና እረፍት አድርጓል። ኑኖ ማዱኬን ነበር የተጠቀሙ፣ ተቀይሮ ገብቶ ግብ አስቆጠረ። ቡካዮ ሳካም ከአርሰናል የሌጀንዶች ተጫዋቾች ለአብነት ያክል ሮቤርት ፔሬዝ እኩል 103 የግብ ተሳትፎ ላይ እንደዚሁ መድረስ የቻለበት ነበረ። ሮቤርት ፔሬዝ 7 ቁጥርን በአርሰናል ሊለብስ ነበር። ሳካም ያቺን መለያ ቁጥር ለብሶ የሱኑ ሪካርዶ ወስዷታል። ቡካዮ ሳካ ከድሉ በኋላ እኛ ሁሌም የራሳችን ስራ ላይ ማተኮርና የቤት ስራችንን ጥንቅቅ አድርገን መስራት ይጠበቅብናል፣ ስለሌሎች ማተኮር የለብንም፣ ራሳችን ላይ ነው መስራት ያለብን ብለዋል። ሚኬል ሜሪኖ የመሃል አጥቂም ችግር እንዳለብን ያውቅ ነበር። እናም እሱ የተሰጠውን ሚና ተወጥቷል። ከሃቨርዝና ኢየሱስን ማጣት እንደጎዳን ያውቅ ነበር በወቅቱ። አሁን ግን ያንን ሚናውን በደንብ እየተወጣለን ይገኛል ብለዋል። ባለፈው ውድድር ዘመን ይህን አድርጓል፣ ዘንድሮም ወደ ሌላ ደረጃ አሸጋግሮታል ብለዋል። አቅሙን ሚኬል ሜሪኖም 29 የግብ አስተዋጽኦ በ25 ለስፔን ብሔራዊ ቡድንና ለአርሰናል አለው። ዲሴምበር ወር ሊጠናቀቅ ጥቂት ጨዋታዎች እጁ ላይ ያሉ፣ ምናልባት የግብ መጠኑ ከዚህም ሊልቅ ይችላል። ውድ ቤተሰቦቻችን ያለ 9 ቁጥር አጥቂ የሚጫወቱ አርሰናልን 9 ቁጥር አጥቂ ባለው ደረጃ እንዲፈራ ያደረገ ሆኗል። ሚኬል ሜሪኖም በአርሰናል ያረጋቸውን ያለፉትን 4 ጨዋታ 2 ጎል 2 አሲስት አለው። ሌላ በጣም አስደናቂ ቁጥሩ ነው። ቼልሲ ላይ ያቻነት ግብ አስቆጥሯል። ባየር ሙኒክ ላይ አስቆጥሯል። በጣም የውም የባየር ሙኒክ ላይ አስደናቂ እንቅስቃሴ ነበር ያደረገው። የባየር ሙኒክ ላይ እንኳን ግብ የለውም፣ ግን በጨዋታው ላይ ድንቅ ነበረ። ከዛ ውጪ ቶትናም ላይ አሲስት አድርጓል። ቼልሲ ላይ አስቆጥሯል። ትላንት ብሬንትፎርድ ላይ ግብም አሲስትም ነበረው። በጣም ድንቅ ጊዜን ነው ማሳለፍ የቻለው። የአርሰናልን የደረጃ ሰንጠረዥ አሁን ላይ ካየነው በፕሪሚየር ሊጉ መሪነቱን አስጠብቆ ከተከታዩ ሲቲ በ5 ነጥብ ልቆ ይገኛል። በ33 ነጥብ አርሰናል ይመራል። ሲቲ በ28 ይከተላል። ቪላ በ27 ሶስተኛ፣ ቼልሲ በ24 አራተኛ፣ ፓላስ በ23 አምስተኛ፣ ሰንደርላንድ በተመሳይ 23 ነጥብ በግብ ክፍያ ተበልጦ 6ኛ ደረጃ ላይ ተቀምጧል። ዩናይትድ ዛሬ ካሸነፈ በርካታ ደረጃዎችን ማሻሻል ይችላል። የቀድሞ የቼልሲና የአርሰናል ግብ ጠባቂ የነበረው ፒተር ቼክ ግን የሚለው ነገር አለ። ከዚህ ጋር በተያያዘ የፕሪሚየር ሊግ ዋንጫን ያለ ጥርጥር አርሰናል ያሳካዋል ብሏል። 2ኛ ደረጃን ለቼልሲ፣ 3ኛ ደረጃን ለሲቲ፣ 4ኛ ደረጃን ደግሞ ለሊቨርፑል ሰጥቷል። የታህሳስ ወር ጨዋታም የፕሪሚየር ሊግ ዋንጫን ይወስናል ማለቱ ይታወቃል። ዳንኤል ስተሪጅ ፒተር ቼክ ደግሞ የለም አርሰናል ዋንጫውን ያነሳል ብሏል። ምሽታችሁን አርሰናላውያን ግን እንዴት እንደነበረ በእናንተ መልካት አድርሱን።
የ2025 የውድድር ዓመት በፕሪሚየር ሊግ 25-26 ተብሎ እየተካሄደ ነው። የ25 ጨዋታዎች ግን የ25 ጨዋታዎች ካላንደሩ ሊጠናቀቅ ወደ 26 ቀን ብቻ ቀሩት። ውድ ቤተሰቦቻችን በእነኚህ በሚቀሩት 26 ቀን የሚፈጠሩ ነገሮች እንዳሉ ሆነው ጨዋታዎች ስለሚቀጥሉ በፕሪሚየር ሊጉ ግን 10 ሲደመር አሲስት በማድረግ 2 ተጫዋች ብቻ ናቸው ያሉት። እሱም የቪላው ሞርጋን ሮጀርስ እና የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝ ብቻ ናቸው። ብሩኖ ፈርናንዴዝ ደግሞ በማንቸስተር ዩናይትድ ተጫዋች በሆነበት ባለፉት ወደ 6 ዓመታት አካባቢ ውስጥ እየተጠጋ ነው። ይህ ተጫዋች ለማንቸስተር ዩናይትድ በጣም ወሳኝ ነው። በነገራችን ላይ በተቃራኒውም በርካታ ጨዋታዎችን አድርጎ የግብ አስተዋጽኦ የሌለው በዌስትሃም ዩናይትድ ላይ ነው። በዛሬ ተፋላሚያቸው ላይ 14 ጨዋታን አድርጎ ብሩኖም 34 ሙከራ ምንም የግብ አስተዋጽኦ የለውም። ወልቭስ ላይ በ10 ጨዋታ 34 የግብ ሙከራ አድርጎ የግብ እድልም የግብም አላስቆጠረም፣ አሲስትም አላረገም፣ አልተሳተፈም። ከዛ ሉተን ላይ ኖርዊች፣ ቪላሪያል 3 ጨዋታን አድርጎ የግብ አስተዋጽኦ የለውም። ምናልባት ዛሬ ከጉዳት ነፃ ከሆነ ብሩኖ ይሰለፋል ተብሎ ይጠበቃል። ሩበን አሞሪም ጉዳቱ ከባድ አልነበረም ማለታቸው ይታወቃል። ስለዚህ ከተገኘ ለ15ኛ ጊዜ ዌስትሃምን የሚገጥም ይሆናል። ያው እሳቸው ያረጋገጡት ቤንያሚን ሼሽኮና ሃሪ ማጓየር ዛሬ ከቡድኑ ጋር የሉም። ምናልባት በወጡ መረጃዎች መሰረት በዩናይትድ በኩል የፊት መስመር ተጫዋቹ በቤንያሚን ሼሽኮ በኩል ከበርንሞዝ ጋር በሚደረገው ጨዋታ ላይ ዲሴምበር 15 ወደ ሜዳ ሊመለሱ ይችላል ተብሎ ይጠበቃል። ከዛ በፊት ግን ወደ ሜዳ ተመልሶ መጥቶ ለዩናይትድ ጨዋታ ያደርጋል ተብሎ እንደዚሁ አይጠበቅም። የፊት መስመር አጥቂው ቤንያሚን ሼሽኮ ማቲያስ ኩኛ ከጉዳት መመለሱን ተከትሎ ዛሬ በቋሚ አሰላለፍ እንደሚጀምር ሩበን አሞሪም ፍንጭ ሰጥተዋል። ይሄ ለዩናይትድ ትልቁ ዜና ነው። ከዛ ውጭ ሜሰን ማውንት ትላንት ከዩናይትድ ቲቪ ጋር ቆይታ ነበረው። የማንቸስተር ዩናይትድ ጨዋታን መመልከት እኮ የጀመርኩት ገና ልጅ ሳለው ነው ብሏል ሜሰን ማውንት። ጨዋታዎችን ስመለከት ኳሱን ብቻ አልመለከትም፣ የተጫዋቾች ቦታ አያያዝና ታክቲካል ሚና ላይም ጭምር እንግዲህ ትኩረት አደርግ ነበር ብሏል። ይህ ጨዋታውን የማንበብና የመረዳት አቅሜን ከፍ እንዲል አድርጓል ብሏል ሜሰን ማውንት። በጨዋታ ወቅት ሜዳ ላይ ብዙ የሚፈጠሩ ነገሮች አሉ። ተጠባባቂ ተጫዋቾች ወደ ሜዳ ሲገቡ አሰላለፉን ጨምሮ በርካታ ነገሮች ይቀየራሉ። በዚህም መሰረት ተቃራኒ ቡድን ከተጋጣሚ የጨዋታ ስልት ጋር የሚሄድ ሌላ ስልት ለመጠቀም ይሞክራሉ። ይሄ ፕሪሚየር ሊጉን ፈታኝ ያደርገዋል ብለዋል። እናም እነዚህ ነገሮች በደንብ ግምት ውስጥ አስገብተን እንደ ተጫዋችም ጥረት ማድረግ አለብን፣ ዩናይትድን ወደ ነበረበት ከፍታ መመለስ አለብን ብሏል። በሱ በኩል ዝግጁ መሆኑን ሜሰን ማውንት ከዩናይትድ ቲቪ ጋር በነበረው ቆይታ አረጋግጧል። ጥቂት የዝውውር መረጃዎችን በዩናይትድ በኩል እናንሳ። ጄጄ በባርሴሎና ይፈለጋል ብያችሁ ነበረም፣ ግን ጄጄ ተፈላጊነቱ በባርሴሎና ብቻ አይደለም እያለ ነው ፋብሪዚዮ ሮማኖ። ተጫዋቹ ለረጅም ዓመታት ለማቆየት የተቻለውን ሁሉ ዩናይትድ ያደርጋል። ተጫዋቹ ከወራቶች በፊት በበርካታ ክለቦች ሲፈለግ የነበረ ቢሆንም ዊልኮክስ ግን ስለ ክለቡ ፕሮጀክት በማስረዳት ለተጨማሪ ዓመታት እንዲቆይ እንዳሳመኑትና የ2 ዓመት ውል መፈረሙም የቅርብ ጊዜ ትውስታ ነው። ጄጄ ከባርሴሎና በተጨማሪ ግን የጀርመን የጣሊያንና የፈረንሳይ ክለቦች በቋሚነትና በውሰት ተጫዋቹን የመውሰድ ፍላጎት ከዩናይትድ እንደዚሁ ያላቸው የሚሉ መረጃዎች በስፋት እየወጡ ነው። ዩናይትድ ግን ይህን ያደርጉታል ተብሎ አይጠበቅም። ምናልባት ወጣቱ ተጫዋች ትላንትና ሩበን አሞሪም በሰጡት ጋዜጣዊ መግለጫ ላይ በተናጠለ ባይጠሩትም ወጣት ተጫዋቾቻችን ግን በትኩረት እንይዛለን፣ ለዋናው ቡድን እናሳድጋለን ማለታቸው ይታወቃል። የማንቸስተር ዩናይትድ ሌላው የዝውውር አጀንዳ ሆኖ ከሰሞኑ ብቅ ያለው ደግሞ ፍሬድሪኮ ቫልቬርዴ ነው። በተለይም የማድሪድ ቀውስ ቫልቬርዴን ከክለቡ ሊያስወጣው ይችላልና እንደ ዩናይትድ ደግሞ የአማካይ ክፍል ተጫዋች ፍለጋ ላይ ላለ ክለብ አማራጭ ሊሆን ይችላል እየተባለ ነበረ። እንግዲህ የኤስፔንም ዘገባ ከዩናይትድ በኩል ምንም አይነት ጥረት ባይደረግም መረጃውን ይዞት ወጥቷል። ምናልባት የባርሴሎና የውሰት ጊዜው ሲጠናቀቅ ወደ ዩናይትድ ይመለሳል የተባለው ማርከስ ራሽፈርድ የፓሪስ ሰን ዠርሜን ንብረት ሊሆን የሚችልበት ደግሞ ሌላ እድል አለ እየተባለ ይገኛል። ምናልባት ከዩናይትድ ወቅታዊ ዝውውሮች ጋር በተያያዘ ነው። ሌላው ማንቸስተር ዩናይትድ የ18 ዓመቱን የኦሎምፒያኮሱን ክርስቲያን ሙዛክቲስን ለማስፈረም ፍላጎት አለው እየተባለ ነው። ግን ከ40 ሚሊዮን ዩሮ በላይ ይፈልጋሉ ተብሏል። እንግዲህ የኦሎምፒያኮሶች ለዚህ ታዳጊ ተጫዋች ግን ማንቸስተር ዩናይትድ የተጫዋቹ አድናቂ ናቸው ተብሏል። በጥር ከተሳካ ካልተሳካ በቀጣይ ክረምት ይህን የ18 ዓመት ተጫዋች ወደ ቡድኑ የማምጣት እቅድ አላቸው ተብሏል። ጆ ጎሜዝ በዩናይትድ ይፈለጋል። ትላንትና ወልቭስ ከኖቲንጋም ፎረስት ተጫውቶ ሲሸነፉ ቢጫ ካርድ አየ።
በዚህ ምክንያት ቀጣይ ከዩናይትድ ጋር በሚደረገው ጨዋታ ያመልጠዋል። ዩናይትድ ሊያስፈርሙት በዝርዝራቸው ውስጥ ከያዙት ተጫዋች ቀጣይ አንዱን አይገጥሙትም ማለት ነው። ዛሬ ግን ዩናይትድ በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታውን ግን ያደርጋል። እሱን እንመልከት። ማንቸስተር ዩናይትድ ከዌስትሃም ዛሬ ምሽት 5 ሰዓት ኦልድ ትራፎርድ ላይ የሚደረግ ጨዋታ ነው። ዩናይትድ በዚህ ዓመት አጠቃላይ ያደረጋቸው የጨዋታ ቁጥር ብዛት 14 ነው። 6ቱ ድል ነው፣ 4ቱ አቻ፣ 4ቱ ሽንፈት ነው። በዌስትሃም ዩናይትድ በኩል በዚህ ዓመት ያደረጓቸው የጨዋታ ብዛት አጠቃላይ 14 ነው። 3 ብቻ ድል ነው ያለው፣ 2 አቻ፣ 9 ጨዋታዎችን ደግሞ በሽንፈት ነው የደመደመው። ዩናይትድ በመጨረሻም 5 ጨዋታ 2 ድል 2 አቻ 1 ሽንፈት። ዌስትሃም ዩናይትድ በመጨረሻ 5 ጨዋታ 2 ድል 1 አቻ 2 ሽንፈት አለው። በታሪክ ዩናይትድ 74 ጊዜ ረቶታል ዌስትሃም 48 ጊዜ፣ 32 ጊዜ ደግሞ ባቻ ውጤት ነው ያጠናቀቁት። የመጨረሻ 4 ግንኙነታቸውን ብቻ ነጥለን ብናየው ዩናይትድ 2 ያሸንፏል፣ ዌስትሃም 2 ጊዜ ድል አድርጓል። የዛሬውን ጨዋታ ማሸነፍ ግን በደረጃ ሰንጠረዡ ላይ ትልቅ ለውጥ ያመጣል። ዩናይትድ ወይስ ዌስትሃም? ቅድመ ገምታችሁን ላኩልን። ከማንቸስተር ዩናይትድ እና ዌስትሃም ዩናይትድ ጨዋታ በተጨማሪ በጣሊያን የኮፓ ኢታሊያ ቦሎኛ ከፓርማ፣ ላዚዮ ከኤሲ ሚላን የዛሬ ጨዋታዎች ናቸው። ቃል ስፖርት ዩቲዩብ ቻናል ለሐሙስ ማለዳ ያሰናዳነው ጥንቅር ፍጻሜ እዚህ ጋር ሆነ። በቀጣይ መረጃ እስክንገናኝ ሰናይ ቀን